but I have a room, and in a day I can make love to uncountable men, uncountable, so numerous to mention. So after making love with them, በዚህ ዝግጅታችን ሁለት ምስክርነቶች ይዘንላችሁ ቀርበናል። ሁለቱም ከፖርኖግራፊ ጋር የተያዘ ምስክርነት ነው። በጣም አስተማሪና እግዚአብሔርን እንድትፈሩ የሚያደርግ ምስክርነት ነው። የመጀመሪያውን ካቀረብን በኋላ በሁለተኛ የምናቀርብላችሁ ባልና ሚስቱ በፖርኖግራፊ ምክንያት በትዳራቸው ምን አይነት ችግር እንዳጋጠማቸው የምታዳምጡት ምስክርነት ደግሞ እጅግ አስተማሪ ነው። በመጀመሪያ የክላራን እናስቀድምና ከዛ በኋላ የባለ ትዳሮቹን ደግሞ እንቀጥላለን። ክላራ መንፈሱ ካገኘሽው ሰው ጋር ተኝ ይለኛል ትላለች በምስክርነቷ። ነገር ግን ወንዶች ከሷ ጋር ከተኙ በኋላ የሚሆነው ሌላና እጅግ አስደንጋጭ ነገር ነው። ቀጥታ ወደ ምስክርነቱ እንሂድ። ክላራ እንዲህ ያለች ነበረ በቲቪ አገልግሎት ላይ የመሰከረችው። ስሜ ክላራ አማኑኤል እባላለሁ። የመናፍስት ዓለም አገልጋይ ነበርኩ። በዚያ የማገለግለው ወንዶችን በዝሙት እየጣልኩ ለመናፍስቱ ዓለም ሰለባ ማድረግ ነው። የትኛውም አይነት ወንድ በዝሙት መጣል ዓላማዬ ነው። ወንዶችን ለማሳት የምጠቀመው በመናፍስት የተያዙትን አይኖቼን ነው። በአይኔ ፍትወት አይነት እንቅስቃሴ ያሳዩት ወንድ ሁሉ ከኔ ጋር ለመተኛት ይገደዳል። ኃይል ያለው በአይኔ ላይ ነው። ይህ ያጋንንት አሰራር ነው። ወደዚህ ሥራ ውስጥ የገባሁት በሴት ጓደኛዬ አማካኝነት ነው። ጓደኛዬ ናት ለመናፍስቱ ዓለም አባል አድርጋ የመለመለችኝ። አንድ ቀን ጓደኛዬ ወደ እኔ ትመጣና የተደገመበትን ብስኩት ትሰጠኛለች። በዚህ ምክንያት የጨለማውን ዓለም በሴተኛ ዳሪነት ለማገልገል አባል ሆንኩ። አንድ ቀን ማታ እቺ ጓደኛዬ ወደ እኔ ትመጣና ይዛኝ ወደ ውጭ እንወጣለን። ከዚያም ወደ አንድ ሆቴል አመራን። ወደ ሆቴልም እንደደረስን ለዝሙት ወደ ተዘጋጀ ክፍል እንድገባ አደረገችኝ። ከዚያም ከብዙ ወንዶች ጋር ዝሙት ሰራው። በወቅቱ አብሬያቸው የተኛዋቸውን ወንዶች ቁጥር ለመግለጽ እቸገራለሁ። እጅግ ብዙ ናቸው። የመናፍስት ዓለም ዓላማዬ ከወንዶች ጋር በመተኛት ወሲባዊ እርካታ ለማግኘት ሳይሆን ከእያንዳንዱ ወንዶች የማገኘውን ዘራቸውን ለጠረፏ ንግሥት ወደ ማርያም መንግስት ወስጄ መገበር ነው። ይህ ዘራቸው ወደ መናፍስቱ ዓለም ከገባ ጊዜ ጀምሮ የዘሩ ባለቤት የሆኑት ወንዶች ሁሉ ሕይወታቸው መበላሸት ይጀምራል። በዚህ መንገድ በየጊዜው ወደ ሆቴሎች እየሄድኩ የወንዶችን ገንዘብና ዘራቸውን ይዤ እመለሳለሁ። ለራሴ ክብር የለኝም። ራሴን ለማንም ርካሽ አድርጋለሁ። የጠረፏን ንግሥት ፍላጎት ለማሟላት ስል ካገኘሁት ወንድ ጋር ሁሉ ተኛለሁ። ያንን የማደርገው ግን እኔ አይደለሁም። በእኔ ላይ ያለው መንፈስ ነው እያስገደደ እንደዚያ እንዳደርግ የሚያደርገኝ። መንፈሱ በላይ ላይ ሲመጣ ካገኘሁት ወንድ ጋር ዝሙት ለማድረግ እክለፈለፋለሁ። ከሕፃናቶች ጋራም ሳይቀር ነው ወሲብ የማደርገው። ሰው አልመርጥም። ጋሪ የሚገፋት ትንሽ ልጅ ሳይቀር መንፈሱ ሲመጣብኝ ከእርሱ ጋር ዝሙት እፈጽማለሁ። እኔ የምፈልገው ዘራቸውን ከወንዶች በመውሰድ የጠረፏን ንግሥት ፍላጎት መሙላት ነው። ከእንደዚህ አይነት ሰዎች ጋር በነጻ ተኝቼ ሳበቃ ርካሽ ብለው እንኳን ሲጠሩኝ ግድ የለኝም ነበር። እኔ የምፈልገው ዘራቸውን ስለሆነ ነገሩ ከተፈጸመ በኋላ ወደ ጠረፏ ንግሥት ይዤ እሄዳለሁ። በዚህ መንገድ ብዙዎችን አስቼ የብዙ ወንዶችን ሕይወት አበላሽቻለሁ። ከእነዚህ ወንዶች መካከል የቤተ ክርስቲያን አገልጋዮች ይገኙበታል። ከእነዚህም ካሳትኳቸው ዘራቸውን ይዤ ወደ መናፍስቱ ዓለም ከገባሁት መካከል አንድ ፓስተር ነበረ። ይህ ፓስተር ነፃ እንደወጣ ይዞኝ ወደ ሌላ ፓስተር ሄደ። በፖርታኮር ለመጀመሪያ ጊዜ ነፃ ለመውጣት የሄድኩበት አገልጋይ ስም ፓስተር ሻይ ይባላል። ይህ ሰው እኔን ነፃ ለማውጣት የተቻለውን ሁሉ አድርጎ ነበረ። በመጨረሻም መንፈሱ ነፃ ወጣው አለ። ነፃ ወጥተሻል ከተባለ በኋላ ለጸሎት ይዞኝ ከሄደው ፓስተር ጋራ አንድ ሆቴል ቁጭ ብለን ነፃ ስለመውጣቴ ጉዳይ ያወራን ሳለ በአይኔ እየጠቀስኩ ልቡን እንዲስት አደረግኩት። ክላራ ይህንን ስትናገር ከአማኑኤል ቲቪ አገልጋዮች ከሆኑት መካከል የሚያስመሰክረው አንድ አገልጋይ እንዴት ነበረ በአይንሽ እንዲስቱ ታደርግ የነበረው እስቲ ያሳዩኝ ብሎ ሲጠይቃት አንድ ጣቷን አፏ ውስጥ አስገብታ አይኗን በማስለምለም የዝሙት መልእክት ባዘለ ሁኔታ ለዝሙት በሚጋብዝ ሁኔታ አይኗን ወደ ላይ እያገለባበጠች ታሳያለች። ሁኔታው ልክ በቪዲዮ ላይ እንደምታዩት እንደዚህ ነው። ክላራ አይኗን እንዴት እንደምታደርገው ካሳየች በኋላ
ምስክርነቷን እንዲህ ስትል ቀጠለች። ከዚያም ይህንን ፓስተር ሙሉ ለሙሉ በአይኔ ላይ ባለው መንፈስ እንዲስት ካደረግኩት በኋላ ተያይዘን ወደ ሆቴል ሄድን። በአይኔ እንደዚያ ያደረግኩት ወንድ አያመልጠኝም። እንደዚያ ካደረግኩት በኋላ ያለው ምርጫ ከኔ ጋራ ወደ አልጋ መሄድ ብቻ ነው። ስለዚህም ከዚህ ፓስተር ጋራ ወደ አልጋ ሄድን። ከዚያም ዝሙት ከሰራም በኋላ ዘሩን ወደ ጠረፏ ንግሥት ይዤ ሄድኩ። በዚያም እንዲረገም አደረግኩት። ከተረገመ በኋላ ግን የዚህ ሰው ሕይወት እንደ በፊቱ አልሆነም። ሕይወቱም አገልግሎቱም ተበላሸ። ለመጀመሪያ ጊዜ ወደ ሲናጎግ ቤተ ክርስቲያን መጣው። የእግዚአብሔር ሰው የሆነው ዋይዝማን ሲነካኝ መንፈሱ ራሱን ገለጠ። ዋይዝማን ክሪስቶፈር ከጸለየልኝ በኋላ ነፃ ወጣው። ነፃ ከወጣው በኋላ ሁሉም ነገር ደህና ሆኗል። መልካም እንቅልፍ ያለ ቅዠት ተኛለሁ። በፊት እንደተኛው ከስጋ ወጥቼ ሄድ ነበረ። አሁን ግን ያ ሁሉ ቀርቷል። እግዚአብሔር ይመስገን። ነፃ ከወጣው በኋላ አንድ የሆነ ነገር ለቆኝ እንደወጣ ነው የተሰማኝ። ተመልሼ ወደ መናፍስቱ ዓለም እንድገባ ብዙ ፈተናዎች ቀርበውልኝ ነበረ። ነገር ግን በአሸናፊው እግዚአብሔር አሸንፌ ጸንቻለሁ። ክላራ ምስክርነቷን ከጨረሰች በኋላ ወንዶችን እንዲህ ስትል ትመክራለች። በዓለም ዙሪያ ያላችሁ ወንዶች ሁሉ አንድ ነገር ለእናንተ መምከር እፈልጋለሁ። በየሀገሩ እንደኔ ሴቶች በጣም ብዙ ነን። ከነዚህ ተጠንቀቁ፣ ራሳችሁንም ግዙ በማለት ነው ክላራ ምስክርነቷን የመሰከረችው። ሁለተኛው በፎቶ ላይ የምታዩት ይህ ሰው ደግሞ ባለትዳር ነው። አጠገቡ የምታዩት ሴት ሚስቱ ናት። ትዳሩና ኑሮው፣ ስራው እንዴት በፖርኖግራፊ ፊልም አማካኝነት እንደተበላሸ እንዲህ ሲል ይመሰክራል። ከቤት ወጥቼ ለስራ ራቅ ብዬ ባለሁበት ቦታ ላይ በኢንተርኔት በሚተላለፍ የፖርኖግራፊ ሳይበር ሴክስ ልምምድ ውስጥ ገባሁ። ከተዋወቅኳት ሴት ጋራ በኮምፒውተሬ ላይ ባለ በዌብ ካሜራ እየተያየ መነጋገር ጀመርን። የምናወራው ስለ ወሲብ ነው። ከዚያም እርሷ ልብሷን እያወለቀች በካሜራ ራቁቷን እንዳያት አደረገችኝ። ሲቀጥልም የኔን እንዳውልቅ ነገረችኝ። እኔም ልብሴን አውልቄ ራቁቴን አሳየኋት። ከዚያም ሁለታችንም የየራሳችን ሚስጥራዊ አካላት በእጆቻችን እየነካን እኔም በካሜራ ውስጥ እርሷን እያየው እርሷም እኔን እያየች የእርሷን ሚስጥራዊ አካል እየነካካች በየግላችን እርካታ እስከምናገኝ ድረስ እንዲያደረግን። ነገሩን በእንደዚህ አይነት ሁኔታ አድርገን እርካታ ለጊዜው ያገኘው ቢመስለኝም ተመልሼ እርካታ በማጣት እዚያ ላይ እየደጋገምኩ እገኝ ነበረ። ከዚህ ልምምድ በኋላ ግን ሕይወቴ እንደ ቀድሞ ሊሆን አልቻለም። ሕይወቴ ምስቅልቅል ማለት ጀመረ። በሕይወቴ ዋጋ መክፈል ጀመርኩ። በመጀመሪያ መጥፎ ሕልሞችን ማየት ጀመርኩ። በሕልሜ የመንፈስ ሚስት እየመጣች ከእርሷ ጋር ዝሙት መፈጸም ጀመርኩ። በሕልሜ የተለያዩ እንስሳዎች፣ እባቦች፣ ውሻ ይታዩኝ ጀመር። ቀደም ሲል ሞተው የነበሩ ቤተሰቦቼ በሕልሜ እየመጡ ሲጠሩኝ ራሴን መቃብር ውስጥ ገብቼ አይ ነበረ። ያንን የኢንተርኔት ፖርኖግራፊ ልምምድ ከተለማመድኩ በኋላ ኑሮዬ፣ ስራዬ መበላሸት ጀመረ። የምሰራው የፋሽንና የፊልም ስራ ነው። በገባሁበት ስራዎች ሁሉ አይሳካልኝም ነበር። በግራም በቀኝም በገባሁበት ቦታ ሁሉ ነገሬ ይወድቅብኝ ነበር። ከተለያዩ ሀገሮች የስራ ዕድል ቢመጣልኝም በሂደት መልሶ የመጣው የስራ ዕድል ይበላሽብኝ ነበር። በሁሉም አቅጣጫ የምሰማው ውድቀት ብቻ ሆነ። በመጨረሻም ሁሉም ነገር አልሳካ ሲለኝ በብዙ ውድቀት ሆኜ ካለሁበት ቦታ ወደ ቤት የመጣው። ወደ ቤት ከመጣሁ በኋላ ግን ሚስቴን ሳያት አስጠላችኝ። ሚስቴን ጠራዋትና የጋብቻ ቀለበቴን ከጣቴ አውልቄ ከዛሬ ጀምሮ ለአንቺ ፍቅር ስለሌለኝ ከአንቺ ጋር መኖር አልፈልግም አልኳት። ቀለበቴን ሳውልቅ ሚስቴ ቤቢ እባክህ አታውልቀው አለችኝ። ለአንቺ ፍቅር ስለሌለኝ አልፈልግም አልኳት። በዚህ ሁኔታ ውስጥ እያሉ ለመፍትሄ ወደ ቲቪ ጆሹዋ አገልግሎት ይመጣሉ። አሁንም ባልየው ከሚስቱ ጋር መሆን ስላልፈለገ ሁለቱም የተለያዩ ቦታዎች ይቀመጣሉ። ከዚያም ነቢይ ቲቪ ጆሹዋ መገለጥ ያመጣና ሁለቱም ሰዎች ከያሉበት ይጠራቸዋል። በፖርኖግራፊ ምክንያት ሕይወቱ፣ ትዳሩና ስራው የተበላሸበት ሰው ከላይ የተዘረዘረውን እንዴት እዚህ እስራት ውስጥ እንደገባ ከመሰከረ በኋላ ዋይዝማኑ ሲጸልይለት በኢንተርኔት ፖርኖግራፊ ልምምድ ሲያደርግ በነበረበት ጊዜ የገባበት መንፈስ ራሱን ይገልጣል። ዋይዝማኑ በኢየሱስ ስም አጋንንቱን በስልጣን አዞ ያስወጣዋል። ዋይዝማኑ ሰውየው በመንፈስ እስራት በነበረ ጊዜ ሲጠይቀው ሚስቱን እንደማያውቃት ይናገር ነበረ። ነፃ ከወጣ በኋላ ግን በመጀመሪያ ያደረገው ነገር ቢኖር እየሮጠ ሄዶ ሚስቱን እቅፍ አድርጎ ሳማት። ሰውየው ከርኩስ መንፈስ ጋር በነበረ ጊዜ ሚስቱን ይጠላ ነበረ። መንፈሱ ከወጣ በኋላ ግን ሚስቱን አቀፋት። ነቢይ ቲቪ ጆሹዋ
የነብይነቱን ጸጋ በመጠቀም በዓለም ላይ ያለውን የፖርኖግራፊን ሁኔታ አስመልክቶ እንደዚህ የሚል ምክርን ይመክራል። ቲቢ ጆሹዋ እንዲህ ነበር ያለው። ዛሬ ዓለም ያለችበት ነገር አሳዛኝ ነው። እኔ ነብይ ነኝ። ዛሬ የዓለም ሕዝብ 70% ከፖርኖግራፊ ልምምድ ጋር ሕይወቱ በአንድም በሌላም ተሳስሯል። 30% ብቻ ነው ከዚህ ነገር ነፃ የሆነው። በዓለም ላይ ያሉ ወጣቶች 90% በዚህ ሁኔታ ውስጥ ናቸው ያሉት። ከነዚህ መካከል 5% ወጣቶች ብቻ ናቸው ንጹህ ሆነው ያሉት። ዓለም በጣም አሳሳቢ ሁኔታ ላይ ነው ያለችው። በጣም አሳሳቢ ጉዳይ ላይ። የኢንተርኔት ፖርኖግራፊ ሕይወት አበላሽ ነው። አእምሮን፣ ኑሮን፣ ሕይወትን የሚያጠፋ ነው። በኢንተርኔት ራቁታቸውን ሆነው የምታዩቸው ሰዎች 99%ቱ በአጋንንት የተያዙ ናቸው። በኢንተርኔት እነርሱን ብቻ እያያችሁ ምንዝርና ብቻ አይደለም የምታደርጉት፣ የርኩስ መንፈስ ይተላለፍባችኋል፣ በአጋንንትም ትያዛላችሁ። ለዚህ ነው አንድ ጊዜ ማየት ከጀመራችሁ በኋላ ከዚያ ለመላቀቅ ቀላል የማይሆንላችሁ። በኢንተርኔት የምታዩት ፖርኖግራፊ ዝም ብሎ የሰው መንፈስ ብቻ አይደለም የምታዩት፣ የርኩስ መንፈስ ጭምር ነው። ፖርኖግራፊ ሕይወታችሁን እንደሚያበላሽ ታውቃላችሁ። አንድ ሰው ይህንን ነገር እያየ ከሰነበተ ከመንፈስ ቅዱስ ጋር ያለው ግንኙነት ይቋረጣል። የዝሙት ኃጢአት ደግሞ እጅግ አሳዛኝ ኃጢአት ነው። ይህ በኢንተርኔት ከሚደረግ ፖርኖግራፊ የሚመጣ ውድቀት ነው በማለት ነው ነቢይ ቲቢ ጆሹዋ እንዲህ ሲል ምክሩን ለጉባኤውና በአማኑኤል ቲቪ አገልግሎት ለሚከታተሉ በሚሊዮኖች ለሚቆጠሩ ሰዎች ምክሩን የለገሰው። ምናልባት ይህንን ቪዲዮ ያያችሁ በአንድም በሌላም ከፖርኖግራፊ ጋር በተያያዘ ነገር ችግር ውስጥ ያላችሁ፣ በሱስ የተጠቃችሁ፣ ከዚህ ነገር ለመውጣት የተቸገራችሁ ሰዎች ካላችሁ እግዚአብሔር ከዚህ ነገር ነፃ እንዲያወጣችሁ በአካባቢያችሁ ወዳሉት አገልጋዮች ሄዳችሁ እንዲጸልዩላችሁ አድርጉ። ይህ ነገር እየሰነበተ ከመጣ ለሕይወታችሁ እጅግ አደገኛ ነገር ነው የሚፈጥረውና ነው። ኢየሱስ ክርስቶስ ነፃ አውጪ ነው። የጌታችን ኢየሱስ ክርስቶስ ስም እጅግ ኃይለኛ ስም ነው። በስሜ አጋንንትን ታስወጣላችሁ ብሏል። ስሙ እጅግ ኃይለኛ ነው። ወደዚህ ስም ሩጡ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል መጽሐፍ ቅዱስ። ስለዚህም በጌታ በኢየሱስ ክርስቶስ ስም ከዚህ ነገር ነፃ እንድትወጡ በዚህ ችግር ውስጥ ያላችሁ ተዋጉ እያለን ለዛሬ ያቀረብንላችሁን እዚህ ላይ ያበቃን። ስራችንን ከወደዳችሁት ላይክ አድርጉልን። ይህን ስትመለከቱ የተሰማችሁ ነገር ካለ ወይም ሐሳብ ልሰጡን ከወደዳችሁ በሐሳብ መስጫው ላይ ሐሳባችሁን እንድትጽፉልን እንጋብዛችኋለን። እንደተለመደው ለሌሎች ወንድሞችና እህቶቻችሁ ሼር በማድረግ እንዲታነጹበትና እንዲማሩበት ደግሞ አድርጉ። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ጌታ ይባርካችሁ።